እኔ የምለው ከመቼው ነው? ሰላም ሰላም፣ ጤና ይስጥልኝ የኔ ውድ ቤተሰቦች፣ እንዴት አደራችሁ? እንደምን አረፈዳችሁ? አለሁ እግዚአብሔር ይመስገን። ሰላማችሁ ይብዛልኝ። እንግዲህ ትላንትና ጨረቃዎቼ ግምጃዬ ቤት እያዩቸው ነበረ። ግምጃዬ ሰርፕራይዝ አድርጋቸው እነሱም ሰርፕራይዝ ሆነው በደስታ በፈገግታ ተቀብለዋት አይተናል ማለት ነው። ከዛ በፊት ብሩክ ከቦስ ከናቲ ጋራም ቀን መጥቶ ነበረ፣ እያሳቁኝ ነበረ። እውነቱ ለመናገር ነቆራቸው ምናምን እያስቅ ነበር እና ናቲ በነገራችን ላይ በጣም ምርጥ ልጅ ነው። እነሱም እኛም ባወቅነው ቀን ጀምሮ ብሩክም ይናገራል እና ጥሩ ልጅ እንደሆነ ያስታውቃል። ቦስም ተናግሯል መግቢያ ላይ የኛ የጀርባ አጥንታችን ነው ብሏል። እና ያ ማለት ሲያጠፉ ምንም ሲሉ የሚመልሳቸው እሱ ነው ማለት ነው። እሱንም አበረታቱት። በነገራችን ላይ አበረታቱት። ኢቨን ራሱ ቪዲዮ ሲለቅ የሚለቃቸው ቪዲዮ በጣም ደስ የሚሉ ጎበዝ መኪና አላችሁ፣ ያው ታቆታላችሁ ብዬ አስባለሁኝ። ለወደፊት መኪና ቢኖረኝም ካሁኑኑ እንትን መውሰድ አለብኝ ማለት ነው እያየው። ለማንኛውም ያው ምኞት አይከለከልም አይደለ? ምንትን አድርጉት፣ በቃ ቤተሰብ አድርጉት፣ አበረታቱት ማለት ነው። አንድ ቪዲዮ ሲለቅ ራሱ ዋንኬ ራሱ አይታየለትም እና እናበረታታው ማለት ነው እሱንም። ሌላው ያሳቀኝ ምንድን ነው? ቴምፕሌቱ ነው። አቤት ቴምፕሌቱ የምሬን እኮ ነው። በጣም በሳቅ ነው የገደለኝ። እና ይህ አፕሊኬሽን በጣም ስራ ውስጠው እና ልክ በቃ የሬሊ ነበር አድርገውት እንትን ያሉት እና በጣም ያስቃል ማለት ነው። ከዛ ወደ ጨረቃዎቼ ስመለስላችሁ ያው ግምጃዬ እንደ ከፋት መግቢያ ላይ እንደሰማኋት ጥሩ ሙድ አልነበርኩም ብላለች እና ሼርም ያደረገችው ካያችሁት ለምንድን ነው ጥላችሁኝ የሄዳችሁኝ ብላለች። እና ከመቼው ነው እንደዚህ ጓደኛ የሆኑት? እኛ እንደማውቀው እንደነገሩን ላይቭ ከላይቭ በኋላ ነው አይደለ? ከዛ በፊት ግን አይገናኙም ነበረ። ሜቢ ከካሜራ ጀርባ ሊገናኙ ይችላሉ። እኛ ግን በነገሩን ልክ ነው የምናውቀው ማለት ነው። ኤኒዌይስ በጣም ደስ ይላል። አይሆፕሶ በደንብ እህት እንደምትሆኛት እህታችን ተስፋ አደርጋለሁኝ፣ ቅመምዬ ማለት ነው። በጣም ደስ ይላል። በዚህ አጋጣሚ ማለት ነው አሁን ቅመም ማለት ነው ከሆነ ሰው በዲ ጋራ ሄድ ማለት ነው ማርያምን ብሩክ ጨርቁ ነበር የሚጥለው። የምሬን እኮ ነው። አስበችታል? ከሆነ ሰው ጋራ እንደዚህ ትሄድ ቅመም በስማም ጨርቁ ይጥል ነበር። ይሄ ምንም ጥርጥር የለውም ማለት ነው። ለማንኛውም ይመቻችሁ። ሌላው እነሱን ቤተሰብ የጨረቃ ፋሚሊ ያው ጥቂቶቹ ቅር ያላችሁ አላችሁ። አይበላችሁ። አንደኛ ነገር ስራ ነው፣ ስራ እየሰሩ ነው። ስራ መሆኑን አትዘንጉ ማለት ነው። ፎቶም እየዘቀዘቃችሁ ነበረ። አዘግዝቁ፣ ስራ እየሰሩ ነው። ያው ለምን ጊዜ አይሰጧቸውም እያላችሁ ነበረ። ስራ ነው ማለት ነው። አይብሶ ዛሬ ሁለታቸው ሊመጡ ይችላሉ። እሱ የምናይ ይሆናል ማለት ነው። ግን ስራ እየሰሩ ነው። ፎቶ ማዘግዝቁም አትሳደቡም ማለት ትርፉ ምንም የምናገኘው ነገር የለም። እነሱ በትንሹ ራሱ መመልከት ትችላላችሁ፣ በነ ፍፄ ማለት ነው። ፍፄና አብሳላት ማለት ነው። እነሱ እዛ ጋር ሪፖስት ይደራረጋሉ፣ ፎሎ ይደራረጋሉ። እዚህ ጋር ኦዲየንሱን ይባላል ማለት ነው። ግን እናንተ በገዛ እጃችሁ በወንጀል ላይ ወንጀል እየሰበሰባችሁ ነው ማለት ነው። እና ዩቲዩብ ብቻ በቃ የሆነ ስራ ነው፣ አዲስ ነገር ነው የሚፈልገው። በአንደኛ ደረጃ የሚፈልገው ዩቲዩብ ካብል ነው የሚፈልገው። በእውነት ይሄ እያየንም ነው አይደል? ሚዲያ ላይ ካብል ሆኖ የመጣ ወደ አሁኑ ነው ቫይራል የሚወጣው አይደለ? ይሄ ግልጽ ነው ማለት ነው። እና እንደዛ ታድርጉ። ሌላው ሳልናገር የማላልፈው ነገር ቢኖረኝ ማለት ነው ሴቶችዬ ለጊዜያዊ አታፍቅሩ። ለስራ አሁን አብዛኞቻችሁ አላችሁ ለዩቲዩብ ብቻ ከሱ ጋራ ይውልኝ ስሙልኝ ይሆናል አይደለ? በቃ ያላንተ ምግብ አይበላልኝም እስከ ማለት ድረስ ማለት ነው። ግን ደግሞ ያስታውቅባቸዋል
ጊዜያዊ እንደሆነ ለስራ እንደሆነ በጣም ያስታውቅባቸዋል። ይሄ መሆን የለበትም። አንደኛ ሴት ነሽ፣ ሴትነትሽን ማስከበር አለብሽ፣ አንቺ ነሽ። ሁለተኛ ነገር ጊዜም እየፈጀሽ ነው ማለት ነው። ብር ዛሬ ይመጣል ነገ ይጠፋል። አንደኛ እግዚአብሔርን እያስከፋሽ ነው። ሁለተኛ ነገር ሰውንም ራስሽንም ቤተሰብሽንም ትንሽ እኔ ጥሩ ነው ብዬ አላስብም። ይሄ የኔ ፐርሰናሊ አስተያየቴ ነው። አይሆብሶ ገብቷቸዋል ብዬ አስባለሁኝ። መሆንም የለበትም። የምሬን እኮ ነው። የልጆቼ እናት ትሆናለች፣ ፍቅር እስከ መቃብር የህይወቴ አጋር ትሆናለች ብሎ እስካላፈቀረች ድረስ ይሄ ለጊዜያዊ እንዲያፈቅርሽም እንዲሆንልሽም ልበጠስልሽ፣ ልሙትልሽ፣ ልጥፋልሽ ሲልሽ ምንም ቦታ አትስጪውም፣ አትፍቀጂለትም ማለት ነው። ወንድ ልጅ ምንም ቢሆን ምንም ማለት ነው የፈለገውን ማፍቀር ማግባት ይችላል። ሴት ልጅ ግን ማስከበር አለባት እሷ ራሷ ነች ብዬ አስባለሁኝ። ሌላው ስታፈቅሩ ያለ አይደለ ሪስፔክት ይኑራችሁ። ለምሳሌ አሁን እኔ የኔ ፍላጎት ብቻ መሆን የለበትም፣ የእሱን ፍላጎት ብቻ መሆን የለበትም። ፍላጎታችሁን የኔ ፍላጎት ብቻ እያስከበረ እሱን ቅር እያለው እየደበረው ባደርገው ይሄ አንደኛ ሼም ነው፣ ሁለተኛ ይሉንታ ነው። የሚጎዳውም እሱ ነው፣ እኔ የምጎዳለው ማለት ነው። ይሄ መሆን የለበትም። የሁለታችሁን ፍላጎት እንትን ማለት አለባችሁ። ማለት የሆነ ቦታ ሲሄድ እሱም ደስ ብሎት መሆን አለበት፣ እሱም የሆነ ቦታ ሲሄድ እኔ ደስ ብሎኝ መሆን አለብኝ። እኔ ቅር እያለኝ እየደበረኝ ግን ደግሞ የእሱ ፍላጎትን ለማሟላት ይሄ ትልቅ እንትን ነው። አንደኛ ይሄ ምንድን ነው የሚባለው? ይሉንታ ማለት ነው። ይሄ ደግሞ ሁለታችሁ ነው ገደል የሚከታችሁ ማለት ነው። አይብሶ